የበለጠ እንዳምነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ የማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ ፍርዱን ያሳየኝ። አይ በእናትሽ አቡ በአላህ በቃ በአላህ አልኩሻ ከአላህ የሚበልጥ ነገር ማወቅ አለበት። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶን ለጥፈው ደንቆሮ እማይ መኖሩንማ ያው አረጋግጦልሻል እኮ አንቺን የመሰለች ደንቆሮ እዚች ምድር ላይ ፈጥሮ በዚች ምድር ላይ እንድትኖሪ በማድረግ እንድታወሪ በማድረግ አንደበትሽ እንዲናገር በማድረግ እጅግርሽ እንዲራመድ በማድረግ ሰው ሆነሽ እንድትፈጠሪ በማድረግ አላህ Subhanahu Wa Ta'ala ያንቺን መኖርን እውን በማድረግ መኖሩን አረጋግጧል። ሌሎችን አጥፍቶ ሌሎችን በሌሎች ላይ ቅጣት ጥሎ አንቺ የምትፈልጋቸው ሰዎች ቀጥቶ ህልውናውን ማረጋገጥ አይተበቅበትም። የፈጣሪን መኖር የአላህ Subhanahu Wa Ta'ala መኖር ባንቺ አረጋግጧል። ያንቺ አንደበት የሚናገረው በራስሽ አይደለም፣ በራስሽ ችሎታ አይደለም፣ በሱ ተአምር ነው። በስስ ልቧ ተመቶባት እኮ ነው። ልጇ ተሰድቦባት እኮ ነው እምነቷ ላይ ጥያቄ ያነሳችው። ሲጀመር ሀቢባ እምነት ያላት አይመስለኝም። ወይ ክርስቲያን አይደለችም ወይ ሙስሊም አይደለችም። ለኔ ወይ የሙስሊም አህላቅ የላትም ወይ የክርስቲያን አህላቅ የላትም። ማከል ነች። ሲጀመር ሀቢባ የትኛው እምነት ተከታይ እንደሆነች እኔ አላቅም። ሂጃብ ታረጋለች፣ ሰግዳለ ጾማለሁ ትላለች፣ መስቀል ያለው ልብስ ትለብሳለች። ክርስቲያን ትሁን ሙስሊም አላቅም፣ ይሄ የግል መብቷ ነው። ግን እናንተ አጨብጫቢዎች ጉዳይ ነው የሚገርመኝ። እኔ ልጇ ስለተሰደበባት ነው። ሲጀመር ራቁቱን ገበያ ወጥቶ እምሴኒው ጡቴና ትዩ የሚባል ነገር የለም። ራቁት ገበያ ከወጣ ሁሉ ነገር ይታያል። ወደ ሚዲያ ስትወጣ የሚመርቅህ አፕሪሺየት የሚያደርግህ እንዳለ ሁሉ የሚሰድብህ የሚያዋርድህ አለ። ይሄንን አምነህ ተቀብለህ ነው መውጣት። ሲቀጥል ደግሞ ሀቢባ የያዘችው የቢዝነስ ጉዳይ ነው። ቢዝነስ ደግሞ እንደዚህ አይነት ጣጣ ያመጣል። ለተቸገሩ ሰዎች እየረዳው ነው፣ እያሰባሰብኩ ነው፣ ለከሌ ስላላሰባሰብኩ እንደዚህ ጠላት በዛብኝ የሚባል ነገር የለም። ለየትኛውም ለተቸገረ ሰው ያሰባሰበ ሰው አላውቅም። ቲክቶክ ላይ የሚያሰባስብ ሰው የራሱን ትርፍ ያገኛል። ሼር ነው የሚያደርገው። የተቸገረ ሰው 100,000 የሚሰበሰብለት ከሆነ 50,000 እሷ ታገኛለች። አለቀ። ቢዝነስ ነው። ቲክቶክ ላይ የሚሰበስቡ ሰዎች በነፃ ሰብስበው አያውቁም። ማር በለው ሀቢባ በለው ማን በለው ቲክቶክ ላይ ሰጪው ነው የሚጎዳው እንጂ አሰባሳቢዎቹ ትርፋማ ናቸው። እሱ የራሷ ጉዳይ ነው። ግን እኔ የሚገርመኝ አጨብጫቢዎቹ ጉዳይ በልጇ ተመቶባት ነው። እሺ ልጆቻቸው በድሮን ያለቀባቸው የትግራይ እናቶች እምነታቸው ላይ ጥያቄ አንስተዋል እንዴ? ልጆቻቸው የመኖር መብት የተነጠቁ የፍልስጤም እናቶች ፈጣሪ ላይ ጥያቄ አንስተዋል እንዴ? እኔ የሚገርመኝ ፈጣሪ ላይ ጥያቄ ማንሳቷ ሳይሆን መጀመሪያ በፈጣሪ ታምነ ነበረ ወይ ነው። በየትኛው ፈጣሪ? ኦርቶዶክስ እምነት ላይ መርህ ያደረገው እምነት ላይ ያለውን ፈጣሪ ላይ ነው የምታመልከው የነበረው ወይስ እስልምና ላይ ያለውን አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ የሚለውን መርህ ተከትላ ነበረ የምታመልክ የነበረው? መጀመሪያውኑ 66 ሆናለሁ 99 ሆናለሁ ምን አገባን? ለምንድነው መጀመሪያ ልጅሽ እንዳይሰደብ ከፈለግሽ አርፈሽ መቀመጥ ነው። ጨዋ እንዳለ ሁሉ ባለጌ አለ። ይሄንን አምነሽ ጨዋም አለ ባለጌም አለ ብለሽ አምነሽ ከገባሽበት የሚመጣብሽን ለመቀበል ተዘጋጂ። ሲጀመር በልጅሽ የምትኮሪበት ከሆነ ልትናደጂ አይገባሽም። ሁላችንም ልጆች አሉ። ግን ልጄ ተሰደበብኝ ብዬ ከፈጣሪ ጋር ልጋፋም እኔ? የኔ ልጅ የማህበራዊ ሚዲያ ሰው ባለጌ ነው። የኔ ልጅ በ6 ቀኑ በተወለደ በ6 ቀኑ ልጅህን እንጠቅ የመኪና አደጋ ይብላብህ ሲል ሲሳደብ ሲራገም የነበረ ህዝብ ነው። አውቀዋለሁ፣ አልፌበታለሁ። ባንቺ ልጅ ብቻ አይደለም በኔም ልጅ ከዚህ በፊት ድንበር ያለፈ ነገር ሲናገር ሰምቻለሁ። ተናድጄ ግን እኔ ህዝቡ ላይ ረገጣ ልውጣበት እንጂ ተሳዳቢው ላይ ረገጣ ልውጣ እንጂ አላህ Subhanahu Wa Ta'ala ያንን ልጄን የሰጠኝ ፈጣሪ ላይ ጥያቄ አላነሳውም። በጄ አብኩቼ አይደለም የሰራሁት፣ እሱ ነው የሰጠኝ ፈጣሪ ላይ ግን ጥያቄ አላነሳም። አንቺም የሰጠሽ ፈጣሪ ላይ ልጅሽን የሰጠሽ አሳምሩ ውብ አድርጎ የፈጠረልሽን ፈጣሪ ላይ ነው ጥያቄ ያነሳሽው።
ያልሆነ ምክንያታዊነትን ለምን በስስጎና ተመቶባት እኮ ነው። ያው ልጆች አሉን እኛ ልጆቻችን ስስጎኖቻችን ናቸው። ግን እነዛ ስስጎኖቻችን የመጡት ጥያቄ ባነሳችበት በፈጣሪ አማካኝነት ነው ያገኘናቸው። በልጄ ላይ ስትዘባበት ካየው አንተ ላይ ነው እንጂ የምዘባበተው ልጄን በተአምሩ በጥበቡ አሳምሮ በሰጠኝ ፈጣሪ ላይ አላህ ላይ ጥያቄ አላነሳም። ምንም አይነት ሐቅ አላት እኮ ምንም ሐቅ የላትም። የቢዝነስ ሰው ነች፣ የሚዲያ ሰው ነች። ይሄ ነገር እንደሚገጥማት መዘጋጀት ነበረባት፣ ማወቅ ነበረባት። አለቀ። ይሄ ነው። ይሄ ያልሆነ ሲጀመር አሁንም በቢዝነስ ለማጣጣፍ ነው። በቃ ትኩረት ታገኛለች። ልጅዋ ተሰደበባት፣ ደጋፊዎቿ ነቃፊዎቿ ይበዛሉ። ደጋፊዎቿ ይረዷታል፣ ጊፍት ይሰጧታል። ቢዝነስ ነው። አሁንም ሬቦን ተሳዳቢዎቹን እረግጣቸዋለሁ እንጂ ፈጣሪ ላይ ጥያቄ አላነሳም። ልጄ ተሰደበብኝ፣ በቃ ቢዝነስ ነው። አሁንም ጊፍት የሚሰጣት ሰው በቃ የሚያዝንላት ምናምን ልክ እንደ የሚል ሰው ይመጣል፣ ጊፍት ይሰጧታል። በጊፍት ነው የምታበረታቱት፣ የምታጽናናት በጊፍት ነው፣ በገንዘብ ነው። ሰው ምን ያህል ደረጃ ርቆ እየሄደ እንዳለ ይሄንን ትኩረት ለማግኘት ይሄንን ጊፍት ለማሰባሰብ ምን ያህል ርቀት ላይ እየሄደ እንዳለ ብታቁ ታደቡ ነበር። ይሄ ቲክቶክ ከመጣ በኋላ ኢትዮጵያውያን እንዴት እንደባለጉ ምን ላይ ድንበር ማለፍ እንደጀመሩ ብታቁ ኖሮ ትጠነቀቁ ነበር። በገንዘባችሁ ወንጀል አሰሩም ነበር። ሀቢባን ያሳበዳት የቲክቶክ ገንዘብ ነው። ሌሎችንም ያሳበዳቸው የቲክቶክ ገንዘብ ነው። ሰርቶ ከመብላት ለምኖ መብላት፣ ክብርን አዋርዶ መብላት ተመርጧል በአሁኑ ሰዓት። ሀቢባውን የትኛው ፈጣሪ ላይ ነው ጥያቄ ያነሳቸው? ኦርቶዶክስ ቤተክርስቲያን ላይ ያለው ፈጣሪ፣ እስልምና ላይ ያለው ፈጣሪ ላይ ነው ጥያቄ ያነሳቸው? ምክንያቱም የትኛው እምነት ተከታይ መሆኗን ግልጽ አይደለም። አንድ ሰው ሙስሊም ከሆነ ሙስሊም ነው የሚመስለው፣ አንድ ሰው ክርስቲያን ከሆነ ክርስቲያን ነው የሚመስለው። ሀቢባ ደግሞ ክርስቲያንም አትመስልም፣ ሙስሊምም አትመስልም። ክርስቲያን መስላ ስናገኛት ሙስሊም መስላ እናገኛታለን። ሙስሊም ነች ብለን ሳናበቃ ክርስቲያን መስላ እናገኛታለን። እንደዚህ አይነት ሃይማኖት የለም። ሁሉም ባመነበት እምነት ላመነበት እምነት ታማኝ መሆን አለበት። ላመነበት እምነት አንድ ሰው አንዴ ሙስሊም አንዴ ክርስቲያን ከመሰለ ራሱን እንደዛ ሰዎች ሲያዩት እንደዛ ካስመሰለ ካንዱ ካልተመደበ የትኛው ላይ ነው የቆመው ነው? እና በቃ ሐቅ አላት እኮ ምንም ሐቅ የላትም። ሲጀመር ልጅ የተሰደበ ብላ ብላ ጊፍት እየሰበሰበች ነው። አሁን የተቸገረ ሰው ወላሂ የተቸገረ ሰው አንድም የቲክቶክ ሰው የተቸገረ ሰው ረድቶ አያውቅም። ራሱን ነው እየረዳ ያለው። አንድ የተጎዳ ሰው እንደው አንዳንዴ ሰርች አድርገው ፈልገው አምጥተው እከሌ ተጎድቷል ምናምን 100 ሺህ ይሰበሰባል። 50 ሺህ ለሷ ገቢ ይሆናል፣ 50 ሺህ ለተጎዲው ይሰጣል። ያቃለቀ ቢዝነስ ነው፣ ትርፍ ነው። ይሄ ነው የጨዋታውን እኛ ድሮ ያወቅነው ጨዋታ ነው። ከኛ በፊት የሚዲያን ጨዋታ የሚያውቀውም የለም። ዛሬ ሰሞኑን የመጣችሁ ሰዎች በቃ ዝም ብላችሁ አንዴ ወደዚህ ግር አንዴ ወደዚህ ግር መርህ የላችሁ፣ ወደዚህ ትሄዳላችሁ እንጂ ጨዋታውን ድሮ እናውቀዋለን እኛ። የማህበራዊ ሚዲያ ሰው አጭበርባሪ ነው የመጨረሻ ማለት ነው። ቲክቶክ ከመጣ በኋላ ደግሞ ማጭበርበር የማይችሉ ሰዎች ራሱ ለማጭበርበር የሚያደርጉት ጥረት ይገርመኛል። እኔ ልጅ የተሰደበብኝ ከዛ በቃ ያዘኑላት ሰዎች ጊፍት ይሰጧታል። ላይቭ ላይ ወጣ እያለች ጊፍቷን ደግሞ እየቆጠረች እኮ ነው። አለቀ። 6 ሆናል። እኔ እኮ የሚገርመኝ በሰው ተናዳችሁ እምነቴን ቀይራለሁ የምትሉ ሰዎች እንዴ ለራሳችሁ ብላችሁ ነው ያመናችሁበትን እምነት የምትከተሉት ወይስ ለማህበረሰቡ ብላችሁ ነው? እኔ አሁን ከእስልምና ቦታ በእስልምና ላይ የመቀነሰው ነገር አለ እንዴ? አለ? የለም። አንድ ሰው ከኦርቶዶክስ ስለወጣ ኦርቶዶክስ ላይ የሚቀንሰው ነገር አለ? የለም። ዝም ብላ አታቃጥር። ያ ተቋም የተጎዳ አስመስል አትናገር። በቃ ያመንክበትን እምነት የመከተል መብትህን አከብራለሁ። ግን በአሁኑ ሰዓት እያየሁ ያለሁት ያመንክበትን እምነት ውስጥ ስላመነበት ሳይሆን የሆነበት የምትሄደው ትኩረት ፍለጋ፣ ገንዘብ ፍለጋ ነው። ገንዘብ። ሀቢባ አላህ ልጅሽን ይጠብቅልሽ። አንቺ ግን ባለጌ ሴት ነሽ። በቃ አለቀ። ባለጌ ሴት ነሽ። ከጅምር እስከ መጨረሻ ቪዲዮን ካዳመጣችሁት ሀቢባ ባለጌ ነች። ልጇን ያልፈጠረላት
ወጠጤ ስለሰደበባት ልጇን የፈጠረላት ፈጣሪ ላይ ልጇን እሷ እምነቷ ምንም ይሁን ምን ልጇን ግን የፈጠረላት እሷን የፈጠረው ፈጣሪ እሱ ላይ ጥያቄ ያነሳች፣ ህልውናው ላይ ጥያቄ ያነሳች። ሰይጣን አመልካለሁ፣ ሰይጣን አይደለም የፈጠረላት ልጇን፣ ፈጣሪ ነው የፈጠረላት። ስለዚህ ልጇን የሰደቡባት ፍጡራን ልጇን አሳምሮ የፈጠረላትን ፈጣሪን ደግሞ እክዳለሁ ምናምን እና የምትቀንሽበት ነገር አለ። እያስፈራራሽው ነው። ኦ ማይ ጋሽ በቃ ጦርና ጋሻ ይዘሽ በቃ ጦርነት ክፈሺ ከፈጣሪ ጋር። እኔ እናንተ ማቃጠር ነው። ሀቃላት ሀቃለ ምንም አቀላትም ቢዝነስ ላይ ነው ያለችው። አደባባይ ከወጣች የሚመጣባትን አምኖ መቀበል ነው ያለበት፣ መዘጋጀት። ካልሆነ ቤቷ አርፋ ተመቀመጥ፣ አፏን መሰብሰብ ነው አለቀ። አሁን እኔም በዚህ ቪዲዮ ተሰድቡኛላችሁ። ለምን ሰደባችሁኝ አለልም ተናግሬያለሁ። ስናገር አውቃለሁ እንደምትሰድቡኝ። ምን አይነቱ